ሕይወትህ አንድ ታላቅ የጥበብ ሥራ እንደሆነ አድርገህ አስብ። እናም በየዕለቱ አዲስ ብሩሽና አዲስ ሸራ፣ ንጹሕ ባዶ ሸራ ይሰጥሃል። ጥያቄው በዚህ በተወጠረው አዲሱ ሸራ ላይ ምን ትስልበታለህ የሚል ነው። በተግባሮችህ፣ በአስተሳሰብህና በልማዶችህ ምን አይነት ታሪክ ትተርካለህ? እውነታው ስኬት በአንድ ቀን አይገነባም፣ ነገር ግን በየዕለቱ በተደጋጋሚ በማድረግ ይገነባል የሚለው ነው። አሁን በደንብ አድምጠኝ። በተከታታይነት ከተተገበሩ ሕይወትን ለዘላለም የሚለውጡ 10 ትናንሽ ልማዶች አሉ። ባህሪህን እነኚህ 10 ልማዶች ይቀርጻሉ፣ ምኞቶችህን ያቀጣጥላሉ፣ እናም መጻኢ ዕድልህን ይለውጣሉ። እንጀምር። 1. በየዕለቱ ግልጽ ግብ አስቀምጥ። መዳረሻ የሌለው መርከብ ለንፋስ ምሕረት የተተወ ነው። ይንቀሳቀሳል፣ ነገር ግን ያለ አቅጣጫ፣ ያለ ዓላማ። ሰፊ ርቀቶች ሊጓዝ ይችላል፣ ነገር ግን መድረሻው ላይ በፍጹም አይደርስም። በየጠዋቱ ያለ ግልጽ ግብ ከእንቅልፋቸው እንደሚነሱ ሰዎችም ከዚሁ መድረሻውን ከማያውቅ መርከብ ጋር ተመሳሳዮች ናቸው። ሥራ በዝቶብህ ይሆናል። የማያቋርጥ እንቅስቃሴ ውስጥ ልትሆን ትችላለህ። ነገር ግን ሥራ መብዛት እድገት አይደለም፣ እንቅስቃሴም ስኬት አይደለም። ግልጽነት የሁሉም ታላቅ መሠረት ነው። ግራ መገባት ላይ ተመስርቶ የተገነባ ግዛት፣ አብዮት ወይም ዘላቂ ቅርስ በፍጹም የለም። ቁጥጥር ካልተደረገበት አእምሮ ልክ እንደ አልሰለጠነ አውሬ ነው። እረፍት የለሽ፣ የተዘበራረቀና በጠነከረ ነገር ሁሉ በቀላሉ የሚወሰድ ትኩረትን የሚሰርቁ ነገሮች፣ ግዴታዎች፣ የሚጠበቁ ነገሮች ከሁሉ አቅጣጫ ይመጣሉ። ግልጽነት ከሌለ እነርሱ ይቆጣጠሩሃል። ነገርህ ግን ሐሳብህን በግልጽነት በወሰንክበት ቅጽበት ውስጥ፣ አቅጣጫህን በተቆጣጠርክበት ቅጽበት ውስጥ ዓለም መንገድህን መወሰን ያቆማል። የቀኑ ጩኸት ከመዋጡ በፊት፣ የውጭ ግፊት ትኩረትህን ከመበተናቸው በፊት አንድ አፍታ ወስደህ ወስን። ለቀኑ አንድ ግልጽ ግብህን ለይ። 10ም 5ም ሳይሆን አንድ ብቻ። ግዙፍ መሆን የለበትም። ሕይወትን የሚቀይር መሆን የለበትም። ነገር ግን በሐሳብ የታቀደ መሆን አለበት። ይህ አስፈላጊ ውሳኔን እንደመወሰን፣ ለረዥም ጊዜ የተጓተተን ተግባር እንደማከናወን፣ ወይም አዲስ እንደመማር፣ አዲስ ነገርን እንደማወቅ ቀላል ሊሆን ይችላል። የግብ ኃይሉ የሚመነጨው ከግዝፈቱ ሳይሆን ከግልጽነቱ ነው። ለአእምሮ የተወሰነ ኢላማ ስትሰጠው ዓላማው ትሰጠዋለህ። በዋዛ የሚኖርን ሕይወት ወደ ንቁ ፍለጋ ትለውጠዋለህ። ከመንሳፈፍ ወደ መምራት፣ ከግብታዊ ምላሽ ወደ አውቆ ምላሽ ሰጪነት ታሸጋግረዋለህ። ቀንህ አንተን እንዲቀርጽ ከመፍቀድ ይልቅ አንተ ራስህ ቀንህን ትጀምራለህ። ይህ ደግሞ ለየት ላለ ስኬት የተደበቀው ቁልፍ ነው። አልፎ አልፎ በሚመጣ የመነሳሳት ብልጭታ ውስጥ አይገኝም። በከንቱ ምኞትም ውስጥ በፍጹም አይገኝም። ነገር ግን ሆን ተብሎ በታሰቡ ቀናት አንዱ በሌላው ላይ በመደራረብ ውስጥ ይገኛል። በየጠዋቱ ዓላማውን የሚወስን ሰው ዕጣ ፋንታውን የሚቀርጽ ሰው ነው። የተድበሰበሰ ምኞት ግዛትን ገንብቶ አያውቅም። የደበዘዘ ራዕይ ቅርስን ቀርጾ አያውቅም። ግልጽነት ግን ይህንን አድርጓል፣ ሁል ጊዜም ያደርጋል።
ሁለተኛ፣ ቀንህን በምስጋና አስተሳሰብ ጀምር። ይህንን መረዳት ደግሞ አለብህ። አስተሳሰብህ ዕጣ ፋንታህን ይወስናል። የሕይወትህን የሚቀርጽ እንደ አስተሳሰብህ ያለ ዕድልም ሁኔታም ተሰጦም አይደለም። እናም በማይናወጥ አእምሮ እምብርት ላይ አንድ ቀላል ሆኖ ኃይለኛ ልምምድ አለ። እርሱም ምስጋና ነው። አብዛኛው ሰው ከእንቅልፉ ሲነቃ ሸክም ተሸክሞ ያደረ ይመስላል። ከፊታቸው ያሉትን ፈተናዎች ይፈራሉ። አእምሯቸው በችግሮች ላይ፣ በጎደለው ነገር ላይ፣ ስህተት ሊሆን በሚችለው ነገር ላይ ያተኩራል። ነገር ግን የአስተሳሰብ መንገድ በገዛ እጅ የተሠራ እስር ቤት ነው። በፍርሃት፣ በጥርጣሬ፣ በአሉታዊነት ውስጥ ተዘግተው እንዲቀሩ ያደርጋቸዋልና ያልተገነዘቡት ነገር ቢኖር በአንዲት ትንሽ ልማድ ሁሉም ነገር መቀየር ወይም የመቀየር ኃይል እንዳላቸው ነው። ከአንድ ደቂቃ በታች የምትወስድ ነገር አእምሮን ለጽናት የምታዘጋጅ ልማድ ትሆናለች። በየጠዋቱ የዓለም ሁከት ወደ ሺህ አቅጣጫዎች ከመሳቡ በፊት እስትንፋስ ውሰድ። ቆም በልና የምታመሰግናቸውን 3 ነገሮች ዘርዝር። ግዙፍ መሆን የለባቸውም። ዛሬ ከእንቅልፍህ መንቃትህ፣ ከራስህ በላይ ያለው ጣሪያ፣ ከጓደኛ ጋር ያደረግከው ውይይት፣ ምንም ያህል ትንሽ ብትሆን ያገኛትን ዕድል ሊሆን ሁሉ ይችላል። ምስጋና ፈተናዎችን ችላ ማለት አይደለም፣ አስቀድሞ ያለውን መልካም ነገር ለማየት መምረጥ ነው እንጂ። ይህ የአመለካከት ለውጥ ከንቱ ምኞት ብቻም ሳይሆን ኃይል ነው። የሌለ ነገር ይልቅ ባለ ነገር ላይ ስታተኩር አእምሮ ከእጦት ወደ ሙላት፣ ከገደብ ወደ አማራጭ ይሸጋገራል። እናም አማራጭን የሚያይ አእምሮ ሁል ጊዜ መንገድንም ያገኛል። ሌሎች እንቅፋትን በሚያዩበት ቦታ ዕድሎችን ያያል። ከሰበብ ይልቅ መፍትሄዎችን ይፈጥራል። ይህንን ተረዳ። ምስጋና ስሜት ብቻም ሳይሆን ስነ ስርዓት ነው። በጥርጣሬ በፍርሃት እና በጭንቀት ላይ የሚነሳ መሳሪያ ነው። ይህንን ልማድ በሚያዳብሩ ሰዎች በችግር በፍጹም አይናወጡ። ምክንያቱም አእምሯቸው ከውድቀት ባሻገር እንዲመለከት፣ በማይቻለው ነገር ላይ ከማተኮር ይልቅ ሊደረግ በሚችለው ነገር ላይ እንዲያተኩር አሰልጥነውታልና ነው። በጣም ጠንካራ አእምሮች ፈጽሞ ያልተቸገሩ ሳይሆኑ የአመለካከት ጥበብን የተካኑት ናቸው። ምስጋና ደግሞ የዚያ ብቃት መሠረቱ ነው። ሦስተኛው በየዕለቱ ለ30 ደቂቃ አንብብ። እያንዳንዱ ታላቅ አእምሮ በእውቀት እቶን ውስጥ ተቀርጿል። የትላንት ጥበብ፣ የዛሬ ግንዛቤዎች እና የመጻኢ ዕድል አማራጮች የአእምሮአዊና የግል እድገት መሠረቶች ናቸው። አስተሳሰብን ከፍ ለማድረግ አእምሮን ወደ ግልጽነትና ኃይል ሰይፍ ለመለወጥ የምትፈልግ ከሆነ የጥበብ ተማሪ መሆን አለብህ። ዓለም ትኩረት በሚሰርቁ ነገሮች የተሞላች ናት። ነገር ግን እንደ ቀላል የማንበብ ተግባር ሕይወትን የሚለውጥ ጥቂት ነገሮች ናቸው። አንዲት መጽሐፍ የሕይወትን ሙሉ አቅጣጫ ልትቀይር ትችላለች። አንድ ሐሳብ፣ አንድ ጥልቅ ግንዛቤ የቆየ ገደቦችን፣ የቆዩ ውስንነቶችን ሊያፈርስ ሊንድና መኖራቸውን እንኳን የማታውቃቸውን በሮችን ሊከፍትልህ ሁሉ ይችላል። ዕውቀት ኃይል ብቻ ሳይሆን ነፃነት ነው። ከድንቁርና፣ ከእድገት መቀጨጭ፣ ካልተፈተሹና በተመሳሳይ አዙሪትና ብስጭት ውስጥ ከሚያስቀሩ የአስተሳሰብ ዑደቶች ዕውቀት ነፃ ያወጣሃል። የምትገልጠው እያንዳንዱ ገጽ አመለካከትህን ያሰፋል። አሁን ካለ ግንዛቤ ጠባብ ወሰን ባሻገር እንድትመለከት ይረዳሃል። ታላቅ መሪዎች፣ ሐሳብ አመንጮችና ፈጣሪዎች ሁሉ አንድ የጋራ ነገር አላቸው። እነርሱ የማይጠገብ የመማር ረሃብ ነው ያላቸው። ልክ እንደ አካል አእምሮም ምግብና የአካል ብቃት እንቅስቃሴ እንደሚያስፈልገው በግልጽ ይገነዘባሉ።
ጡንቻዎች በተከታታይ ልምምድ እንደሚጠነክሩ ሁሉ አእምሮም ለአዳዲስ ሐሳቦች፣ ለአዳዲስ ዕውቀቶች፣ ለአዳዲስ ፍልስፍናዎችና ለአዳዲስ አስተሳሰብ መንገዶች ሲጋለጥ ይበልጥ ስለታም ይሆናል፣ ይጠነክራል፣ ያድጋል። ቁልፉ ደግሞ ስነ ስርዓት ነው። ለ30 ደቂቃ ብቻ ቢሆንም በየዕለቱ ለማንበብ ቃል መግባት ትንሽ መዋለ ንዋይ ቢሆንም የማይለካ ትርፍን ያስገኛል። አንዳንዶች መጽሐፍ ጊዜ ያለፈባቸው ናቸው ብለው ሊከራከሩ ይችላሉ። ነገር ግን እውነተኛ ጥበብ ጊዜ የማይሽረው ነውና አንብብ። ስለ መረጃ ሳይሆን ጥልቀት ስላለው ነገር አንብብ። ጊዜያዊ የዜና መጋቢዎችና ላዩን የሆኑ ይዘቶች አእምሮን በጩኸት ሲያጥለቀልቁት መጽሐፍትን፣ ትዕግስትን፣ ተሳትፎንና ማሰላሰልን ይጠይቃሉ። በጥልቀት እንድታስብ፣ እንድትጠይቅ፣ እንድታንጸባርቅ ይፈታተኗል። ፈጣን መፍትሄዎችንና ቅጽበታዊ እርካታን በሚያበረታታ ዓለም ውስጥ ማንበብ የማመጽ ተግባር ነው። ከውጫዊ ትኩረት ይልቅ ለጥልቀት፣ ከመካከለኛው ይልቅ ለብቃት ዋጋ እንደምትሰጥ የሚያሳይ መግለጫ ነው። ሁል ጊዜ ከአንድ ታላቅ ግኝት የምትርቀው አንድ መጽሐፍ ብቻ ነው። አንዲት በሚገባ የተቀመጠች ግንዛቤ አስተሳሰብህን ልትቀይር፣ ልማዶችህን ልትለውጥና ወደ ታላቅነት መንገድ ልትመራ ትችላለች። ነገር ግን የመጀመሪያውን እርምጃ ካልወሰድክ ያ ግኝት በፍጹም አይመጣም። ቃል ግባ። በቀን 30 ደቂቃ የማይናወጥ አእምሮ የምትገነባ መሰረት ይሁን። በቀን 30 ደቂቃ የማይናወጥ አእምሮ የምትገነባበት መሰረት ይሁን። ከጊዜ በኋላ ወደ ኋላ ስትመለከት ትልቁ መዋለ ንዋይህ የራስህ አእምሮ ጥንካሬ ላይ ያደረግከው እንደነበር ትገነዘባለህ። አራተኛ፣ የውስጥ ንግግርህን ተቆጣጠር። የዕጣ ፋንታ ጌታ፣ የነፍስ መሪ አንተው ራስህ ነህ። ይህ እንዲሁ በአጋጣሚ ወይም በዕድል ፈቃድ ሳይሆን በሐሳቦች ልዕለ ኃያልነት ነው የመጣው። አእምሮ ለም መሬት ነው፣ ከልክ በላይ የበለጸገ ነገር ግን የሚያመርተው በውስጡ የተዘራውን ብቻ ነው። የጥርጣሬና የፍርሃት ዘሮችን ዝራ እና ውድቀትንና ተስፋ መቁረጥን ታጭዳታለህ። ነገር ግን በውስጡ የእምነት የቁርጠኝነትና የዓላማን ወርቃማ ዘሮች ዝራ። እናም ሕይወት ከታላላቅ ሕልሞችህ በላይ ፍሬ ታፈራለህ። ለአንድ አፍታ እኔ ደካማ ነኝ የሚለውን ሰው ቆም ብላችሁ አስቡ። ትከሻዎቹ ይወድቃሉ፣ ድምፁ ይንቀጠቀጣል፣ ሕልውናው ራሱ ይቀንሳል። በብረት ሰንሰለት መታሰር አያስፈልገውም፣ ምክንያቱም በማይታዩ የራስ ጥርጣሬ ሰንሰለቶች ራሱን በራሱ አስሯልና። በሌላ በኩል እኔ ጠንካራ ነኝ፣ እኔ ብቁ ነኝ፣ አሸንፋለሁ ብሎ የሚያውጅ ሰው በዓላማ ይራመዳል፣ በእርግጠኝነት ይናገራል። እናም ሁኔታዎችን እንደ ፍላጎቱ በሚያስገዛ በማይናወጥ መተማመን ይተገብራል። በሁሉም ሰዎች መካከል ያለው ልዩነት የትውልድ ወይም የሀብት አይደለም፣ የአስተሳሰብ ልዩነት ነው። ለውስጣዊ ንግግርህ የቅርብ ትኩረት ስጥ። ምክንያቱም በውስጡ የዕጣ ፋንታ ሰማያዊ ካርታ ይገኛልና። ለራስህ አልችልም ብለህ በሹክሹክታ ከተናገርክ ለአእምሮ ትእዛዝ ታስተላልፋለህ፣ አካልህም ይታዘዛል። በምትኩ እንዴት እንደምችል እየተማርኩ ነው ካልክ በውስጥ የእድገት መንፈስ እንቅፋቶችን ወደ መረማመጃነት ድንጋዮች የሚቀይረውን ብልጭታ ታቀጣጥላለህ። በቂ አይደለሁም በፍጹም አትበል። በምትኩ በየቀኑ እየተሻሻልኩ ነው በል። ይህ ቀላል የቋንቋ ለውጥ የአእምሮውን ሁኔታ ብቻም ሳይሆን መላ እውነታህን ይለውጠዋል። ቃላት ዝም ብለው ድምፆች አይደሉም፣ ኃይሎች ናቸው። የሕይወትህን አወቃቀር የሚቀርጹ ዝምተኛ አርክቴክቶች ናቸው። የምትናገረው እያንዳንዱ ቃል በንቃተ ሕሊና የአትክልት ስፍራ ውስጥ ዘርን ይተክላል። ስለ ውድቀት ተናገር፣ ያብባል። ስለ ታላቅነት ተናገር፣ ፍሬን ያፈራል። በታሪክ ውስጥ እጅግ ስኬታማ የሆኑ ሰዎች
ከስም አልባነት ወደ ዝና የመጡት ይህንን ምስጢር ተክነውበታል። የሚፈልጉትን ሕይወት በእጃቸው ከመያዛቸው ከረጅም ጊዜ በፊት በንግግራቸው ውስጥ ሕልውናውን አምጥተውታል። ማንም ሰው ዕጣ ፋንታው ጨካኝ ነው አይበል። ማንም ሰው ዕጣ ፋንታ ጨካኝ ነው እንዳይል። ምክንያቱም ዕጣ ፋንታ የሐሳብ አገልጋይ ነውና። በጥበብ ተናገር፣ በድፍረት አስብ፣ በማይናወጥ እምነት ተግብር። እናም ዓለም ለፈቃድህ ራሷን ትቀርጽልሃለች። 5 በየዕለቱ ምቾት አልባነትን ተቀበል። ሰው የተፈጠረው ለድሎት ሳይሆን ለድል ነው። ሰው የተፈጠረው ለድሎት ሳይሆን ለድል ነው። ታሪክ የተጻፈው በምቾት ውስጥ መሸሸጊያ በፈለጉ ሰዎች አይደለም። ስኬትም ትግልን በፈራ ሰው ተገኝቶ በፍጹም አያውቅም። ምቾት ዝምተኛ ሌባ ነው። ምኞትን ይሰርቃል፣ መንፈስን ያደበዝዛል፣ አእምሮን ወደ እርካታ ያታልላል። ምቾት አልባነትን ባስወገድክ ቁጥር ባለህበት አትቆምም፣ ወደ ኋላ ትጓዛታለህ። እድገት የመከራ ልጅ ነው። ታላቅነትን የሚሹ ሁሉ በመጀመሪያ የሚቀርጻቸውን ፈተናዎች መቀበልን መማር አለባቸው። የዘመናችን እጅግ ስኬታማ ሰዎች ከስም አልባነት ተነስተው ኢንዱስትሪን፣ ሀብትን እና ተጽዕኖን የተቆጣጠሩት አንድ የጋራ ባህሪ ያላቸው ከችግር በፍጹም አይሸሹም። ይልቁንም ችግርን ይፈልጉታል። አንጥረኛ ወደ እሳት እንደሚጠጋ ሁሉ እነርሱም ወደ ምቾት አልባነት ይጠጋሉ። ምክንያቱም ብረት ሊጠነክር የሚችለው በመቋቋም ሙቀት ውስጥ ብቻ መሆኑን ያውቃሉና። እድገት የሚገኘው በሥራ ፈት እረፍት ውስጥ ሳይሆን በትዕግሥታቸው የመጨረሻ ጫፍ ላይ መሆኑን ይገነዘባሉና። እንደዚህ አይነት ሰዎች መካከል ቦታህን ለመቅረጽ ከፈለግ ሌሎች የሚሸሹትን ነገር መቋቋምን ራስህን ማሰልጠን አለብህ። በየቀኑ ምቾት አልባ የሆነ ነገር አድርግ። ከፀሐይ በፊት አድርግ። ከፀሐይ በፊት ተነስና በጠዋቱ ላይ የበላይነትህን አውጅ። ከድካም ከምቾት ከዚህ ቀደም ይቻላል ብለህ ካመንከው በላይ ራስህን ወደፊት ግፋው። ድምፅህ የምትናገረው ቃላት ድምፆችህ በሚንቀጠቀጥበት ጊዜ ተናገር። ፍርሃት እንድትጠብቅ በሚነግር ጊዜ እርምጃን ውሰድ። መካከለኛነት ደህንነት ሲያቀርብልህ የውድቀትን ስጋት ተጋፈጥ። እያንዳንዱ የምቾት አልባነት ተግባር ገደቦችህን ያሰፋልና ፈቃድህን ያጠነክራል፣ መንፈስህን ያጠናክራል። ይህንን ተረዳ። ምቾት አልባነትን በተቀበልክ ቁጥር ይበልጥ የማትበገር ትሆናለህ። ድል ያደረግከው እያንዳንዱ ትግል በስኬትህ መሠረት ላይ የተቀመጠ ድንጋይ ነው። በድፍረት የተጋፈጥከው እያንዳንዱ መከራ የባህሪን ጅማቶች ያጠነክርልሃል። አንተ የተፈጠርከው ለድሎት ሕይወት ሳይሆን ለድል ሕይወት ነው። ዓለም የምትሰግደው ምቾትን ለሚፈልገው ሰው ሳይሆን ለሚጸና፣ ለሚታገልና ለሚያሸንፍ ሰው ነው። ስለዚህ እልሃለሁ፣ ድሎትን እምቢኝ በል። የእድገት መቀጫጨጭን፣ ፈተናን ተቃወም። ፈተናን እንደ ድሮ ወዳጅ ተቀበለው፣ ምክንያቱም በእቅፉ ውስጥ እውነተኛ አቅም ይገኛልና። ዛሬ ለመሰቃየት የደፈረ ሰው የነገ ጌታ ይሆናል። 6 የትኩረት ጥበብን ተካን። የትኩረት ጥበብን ተካን። ስኬት ዕድለኞችን ብቻ አይጠብቅም። ውድቀትም የዕድለቢሶች ዕጣ አይደለም። ሁለቱም የልማድ ውጤት ናቸው። የሥነ ሥርዓት ወይም የሥነ ሥርዓት እጦት ውጤቶች ናቸው። በዚህ ዘመናዊ ዘመን ደግሞ ከትኩረት መበታተን የበለጠ የሥነ ሥርዓት ጠላት ፈጽሞ የለም። እርሱ ዝምተኛ የሕልም ገዳይ ነው። ሰዎች ሳያውቁ ዓላማቸውን የሚሰርቅ ሌባም ነው። በጉልበት አይመታም፣ መምጣቱንም አያውጅም። ይልቁንም ወደ አእምሮ ሰርጎ በመግባት ትኩረትን ይበታትናል፣ ምኞትን ያደበዝዛል፣ እድገትንም በከንቱ ጊዜ ማሳለፊያ ይተካዋል።
የምንኖረው ትኩረትህን ለመሻማት በሚጮህ ዓለም ውስጥ ነው። ማለቂያ የሌለው ጩኸት፣ የማያቋርጥ ግዴታዎች፣ ትኩረትህን በመቶ አቅጣጫዎች ለመበታተን የተነደፉ ኢምንት የሆኑ ጥቃቅን መዝናኛዎች። ነገር ግን ልንገርህ፣ ትኩረትህን የምትሰጠውን ነገር ታሳድገዋለህ። አእምሮ ወደ ትኩረት ሰራቂ ነገሮች እንዲሳብ ከፈቀድክ የመካከለኝነትን ዘሮች ታጠጣዋለህ። ነገር ግን ትኩረትህ በትክክል መምራትን ከተማርክ የታላቅነትን መከር ታለማለህ። በችግሮች ላይ የሚያተኩር ሰው በችግሮቹ ተውጦ በጥርጣሬና በተስፋ መቁረጥ ውስጥ ሰምጦ ራሱን ያገኛል። ነገር ግን አእምሮውን መፍትሄዎችን እንዲያይ ያሰለጠነ ሰው በእያንዳንዱ ችግር ውስጥ ዕድል እንዳለ ይገነዘባል። ምርጫው የእሱ ነው፣ ያንተም ነው። ትኩረትህን ከተቆጣጠርክ ዕጣ ፋንታህን ትቆጣጠራለህ። አእምሮን በአንድ ጊዜ አንድ ሥራ ብቻ እንዲሠራ አሰልጥነው። የማያቋርጥ መቆራረጦችን፣ የጥሪ ድምፅን ችላ በል። ኖቲፊኬሽንን አስወግድ። ማስታወቂያዎችን ዝም አሰኝ። ኢምንት የሆኑ ነገሮችን ጸጥ አድርግ እና ለጥቅል ላልተቋረጠ ሥራ የተወሰኑ ሰዓታትን መድብ። ትኩረትን እንደ ቅዱስ ሥርዓት አድርገው። በውጫዊው ዓለም ኃላፊ ፍላጎቶች ሊጣስ የማይችል አድርግ። ይህንን ተረዳ። ትኩረቱን የሚቆጣጠር ሰው መጻኢ ዕድሉን ይቆጣጠራል። ትኩረቱን መበታተን ትኩረት የለሾች መሸሸጊያ፣ ቁርጠኝነት የሌላቸው ሰዎች ሰበብ ነው። ነገር ግን ትኩረቱን አንድ ተዋጊ ሰይፉን እንደሚቆጣጠረው ስለታም የማይናወጥና ትክክለኛ አድርጎ የሚመራ ሰው ስሙን በታሪክ ምሰሶዎች ላይ ይቀርጻል። ስለዚህ እልሃለሁ፣ ትኩረትህን ልክ እንደ ሀብትህ ጠብቅ። ምክንያቱም በእውነቱ ከሀብትህ ትኩረትህ እጅግ ይበልጣልና። ምንም አይነት ከንቱ ደስታ፣ ምንም አይነት ኢምንት ጉዳይ ያንተ የሆነውን ዕጣ ፋንታ ከአንተ እንዲሰርቅ በፍጹም አትፍቀድ። አእምሮን አሰልጥን፣ ሐሳቦችህን ምራ። እናም ዓለም ለማይናወጥ ትኩረትህ ኃይል ትሰግዳለች። 7. የማያቋርጥ ራስን የመግዛት ሥነ ሥርዓትን አዳብር። የማያቋርጥ ራስን የመግዛት ሥነ ሥርዓትን አዳብር። ወደ ስኬት የሚወስደው መንገድ በመልካም ሐሳቦች የተነጠፈ አይደለም። በኃላፊ የመነሳሳት ብልጭታዎች የተገነባም አይደለም። በሥነ ሥርዓት ጡቦች የተገነባ ነው። በማይበገር በማይሰበርና አስፈላጊ በሆነ ሥነ ሥርዓት በግብና በስኬት መካከል ያለው ድልድይ ነው። ሕልም በሚያልሙና በሚተገብሩ መካከል ያለውን ልዩነት የሚፈጥር ኃይል ነው። ሥነ ሥርዓት የተካነ ሰው ዕጣ ፋንታውን ይቆጣጠራል። የሌለው ደግሞ ለሁኔታዎች ባሪያ ይሆናል። ጥቂት ለመቀበል የሚደፍሩትን እውነት ልንገርህ። ጥቂቶች ብቻ ለመቀበል የሚደፍሩት እውነት ይሄ ነው። ስሜቶች ታማኝ አይደሉም። ዝግጁነት እስኪሰማ ከጠበቅ ለዘላለም ትጠብቃለህ። ምቹ ሲሆን ብቻ የምትሰራ ከሆነ ምንም አታሳካም። ሥነ ሥርዓት ማለት ስሜትህ ቢኖርም ባይኖርም መደረግ ያለበትን ነገር የማድረግ ችሎታ ማለት ነው። ምቾት እንድትተኛ ሲፈትንህ ከፀሐይ በፊት መነሳት ነው። ሌሎች ሲያርፉ መስራት መቻል ነው። ሌሎች ሲዝናኑ መጽናት ነው። ደካሞች ሰበብ ሲደረድሩ ወደፊት መግፋት ነው። ሥነ ሥርዓት ጡንቻ ነው። እንደ ማንኛውም ጡንቻ በልምምድ ይጠነክራል። ከማዘግየት ይልቅ እርምጃን በመረጥክ ቁጥር፣ ለድክመት እጅ ከመስጠት ይልቅ በተገኘህ ቁጥር ፈቃድህን ታጠናክራለህ። ለራስህ የገባውን ቃል በጠበቅክ ቁጥር በራስህ ችሎታ ላይ እምነትን ትገነባለህ። ሊሰጥህ ወይም ሊሰጥህ የማይችል ነገር ግን ልታተርፈው ብቻ የምትችለው የማይናወጥ መተማመን ነው። እናም እመነኝ፣ ራስን መግዛት የነጻነት የመጨረሻው ቁልፍ ነው። ሥነ ሥርዓት የሌለው ሰው በስሜቱ ይታሰራል። በትኩረት ሰራቂ ነገሮች ይቆጣጠሩታል። በአፍታ ፍላጎቶች ሰንሰለት ውስጥ ገብቶ ይታሰራል። ሥነ ሥርዓት ያለው ሰው ግን የራሱ ጌታ ነው። ተነሳሽነትን አይፈልግም፣ ምክንያቱም ተነሳሽነት አያስፈልገውም።
ምንም ይሁን ምን ይተገብራል። ይህን በማድረግ በዕጣ ፋንታው ላይ ቁጥጥርን ያገኛል። ይህንን የተረዳ ተሰጥኦ በሮችን ሊከፍት ይችላል። ነገር ግን ክፍት አድርጎ የሚያቆያቸው ስነ ስርዓት ብቻ ናቸው። ምኞት እሳቱን ሊያቀጣጥል ይችላል። ነገር ግን እንዲቀጥል የሚያደርገው ስነ ስርዓት ብቻ ነው። ማንም ሰው በመጀመሪያ ራሱን መቆጣጠርን ሳይማር ታላቅነትን አግኝቶ በፍጹም አያውቅም። ስለዚህ እልሃለሁ፣ አንድ ተዋጊ ለውጊያ እንደሚሰለጥነው ሁሉ ራስህን አሰልጥን። ፈቃድህን አጠንክር፣ ቁርጠኝነትህን አጽና። ስነ ስርዓትን ዛሬ፣ ነገና በየቀኑ ምረጥ። ምክንያቱም ስነ ስርዓት የሕይወት መንገድ ሲሆን ስኬት የማይቀር ይሆናልና። 8ኛ ከፍተኛ ዋጋ ባላቸው ሰዎች ራስህን ክበብ። ከፍተኛ ዋጋ ባላቸው ሰዎች ራስህን ክበብ። አንድ ሰው የራሱ ሐሳቦችና ድርጊቶች ውጤት ብቻም አይደለም፣ በዙሪያው ካሉ ሰዎች ውስጥ ነጸብራቅ ነው። የምትውልባቸውን ሰዎች አሳየኝና የሕይወትህን አቅጣጫ አሳያለሁ የሚባለው ለዚህ ነው። ምክንያቱም ብታውቅም ባታውቅም አብዛኛውን ጊዜን ከምታሳልፋቸው 5 ሰዎች መካከል አማካኙ ነህና። ልማዶቻቸው ልማዶችህ ይሆናሉ፣ እምነቶቻቸው እምነቶችህን ይቀርጻሉ፣ መለኪያዎቻቸው ያንተን ይወስናሉ። በሚያማርሩ ሰዎች ራስህን ከከበብክ ብዙም ሳይቆይ በሰበብ ተውጠህ እነሱን በያዛቸው መካከለኝነት ውስጥ ሰምጠህ ራስህን ታገኘዋለህ። ውድቀትን እንደ ዕጣ ፋንታቸው በሚቀበሉ እንቅፋቶችን እንደማይቻል አድርገው በሚያዩ ሰዎች መካከል ከተጓዝክ ሳታውቀው ተመሳሳይ ገደቦችን ትቀበላለህ። ነገር ግን ወሰኖችን ከሚገፉ፣ ሁኔታዎችን ከሚቃወሙ፣ ከስኬት በታች ምንም ነገር ለመቀበል ፈቃደኛ ካልሆኑ ሰዎች ጋር የምትውል ከሆነ አንተም ወደዚያ መለኪያ ከፍ ትላለህ። ጠንክረህ ትገፋለህ። በትልቁ ታስባለህ። በላቀ ቁርጠኝነት ትተገብራለህ። በዙሪያ ያሉትን ሰዎች በጥበብ ምረጥ። ወደፊትም ይገፉሃል፣ አሊያም ወደ ኋላ ይጎትቱሃል። በተጽዕኖ ውስጥ ገለልተኝነት የሚባል ነገር ፈጽሞ የለም። አእምሮን ከሚስሉ፣ አስተሳሰብን ከሚፈታተኑ፣ ከሙሉ አቅምህ በታች እንድትሆን የማይፈቅዱልህን ሰዎች ፈልግ። መካሪዎችን ፈልግ። የጥበብ ሰዎችን፣ ልትጓዝበት የምትመኘውን መንገድ የተጓዙ ሰዎችን አግኝ። አእምሮን የሚያሰፉ፣ ራእይን አሁን ካለበት ግንዛቤ ወሰን በላይ እንድታሰፋ የሚያስገድዱ ውይይቶች ውስጥ ተሳተፍ። ምክንያቱም ይህንን ተረዳ፣ ትክክለኛው ከባቢ አየር ከማንኛውም ተነሳሽነት በበለጠ ፍጥነት ይለውጣል። አንድ ሰው በብቃት ባህል ውስጥ ሲዋጥ አላፊ መነሳሳት ላይ መመካት አያስፈልገውም። ሞቲቬሽናል ስፒኪንግ እንደዚህ ነገሮች አያስፈልጉም። በታላላቅ ሰዎች ፊት መካከለኝነት የማይታገስ ይሆናል። ምኞት ባላቸው ሰዎች ስብስብ ውስጥ የእድገት መቀጨጭ የማይቻል ይሆናል። እልሃለሁ፣ ጓደኞችህን በጥንቃቄ ምረጥ። ከግዙፎች ጋር ተጓዝ። ቀጥ ብሎ መቆምን ትማራለህ። ከሐሳቢዎች፣ ከፈጻሚዎች፣ ከተግባር ሰዎች ጋር ተሰለፍ። አንተም እንደነሱ ትሆናለህ። ሕይወትህን ከፍ ማድረግ ከፈለግ መለኪያዎችህን ከፍ አድርግ። ምክንያቱም በመጨረሻ መጻኢ ዕድልህ የሚወሰነው በአጋጣሚዎች ሳይሆን ወደ ዓለምህ እንድትገቡ በምትፈቅድላቸው ሰዎች እጅ ነው። 9ኛ ወደ ሕልሞች ዕለታዊ እርምጃ ውሰድ። ያለ ተግባር ያለ ሕልም ከቅዠት የዘለለ ምንም አይደለም። ያለ ተግባር ያለ ሕልም ከቅዠት የዘለለ ምንም አይደለም። ወደ ንፋስ የተነገረ ምኞት ገና ከመፈጠሩ በፊት የጠፋ ስኬት ለሚጠብቅ ሰው አይመጣም። ተስፋ ለሚያደርግ ብቻም አይደገፍም። የሚሰግደው ለሚንቀሳቀስ፣ ለሚሰራ፣ አንዲትም ቀን ያለ እድገት እንዳታልፍ ለማይፈቅድ ሰው ብቻ ነው። አንተ ራስህ ካልሰራ ህልሞችህ አይሰሩም። በሥራ ፈትነት ተቀምጠ ስኬት መጥቶ በርህን አያንኳኳም።
ስኬት መጥቶ በሬን ያንኳኳል ብለህ መጠበቅ አትችልም፣ አያንኳኳምና። ዕድል ታጋሾችን አይፈልግም፣ የማይታክቱትን ይሸልማል። ከስም አልባነት ወደ ታላቅነት የወጣ እያንዳንዱ ሰው ይህንን ያደረገው በራሱ ጥረት ላብ ነው። ትክክለኛውን ጊዜ አልጠበቀም። ሁኔታዎች ለእርሱ እንዲመቻቹ አልጠበቀም። በነበረበት ቦታ በነበረበት ነገር ጀመረ። እናም እርምጃን ወሰደ። አንተ እንዲሁ ማድረግ አለብህ። እያንዳንዱ ቀን ዕድል ነው። ወደፊት ለመራመድ ዕድል፣ ምንም ያህል እርምጃው ትንሽ ቢሆንም ዕድል ነው። ጉልበት የሚገነባው በአንድ የታላቅነት ተግባር ሳይሆን በጸጥታ በተከታታይ በሚደረግ ዕለታዊ የሆነ ጥረት ነው። በየቀኑ አንዲት ገጽ የሚጽፍ ጸሐፊ አንድ ቀን መጽሐፍ በእጁ ይዛል። በየቀኑ 1% ብቻ የሚሻሻል ሰው በአንድ ዓመት ጊዜ ውስጥ ከማወቅ በላይ ተለውጦ ራሱን ያገኛል። ይህ የጥረት ሕግ ነው። የማይቀር የማይካድ እና የማይሳሳት ሕግ ነው። የሚታዘዙት ከፍ ይላሉ፣ የሚቃወሙት ወደ መካከለኛው ሆነው ይጠፋሉ። ስለዚህ እውነት እልሃለሁ፣ እርምጃ ውሰድ። ነገ ሳይሆን በሚቀጥለው ሳምንት ሳይሆን ዛሬ፣ ዛሬም ሳይሆን አሁን። ምክንያቱም ዛሬ የሚንቀሳቀስ ሰው የነገ ገዢ ነውና። የሚጠብቀው ሰው ደግሞ ሕይወቱን ሌሎች በአንድ ወቅት ያለመውን ሲያሳኩ በመመልከት ያሳልፋል። 10ኛ እያንዳንዱን ቀን በሐሳብ በማሰላሰልና በማጥራት ጨርስ። በሚያድግና ባለበት የሚቀር ሰው መካከል ያለው ትልቅ ልዩነት የሚገኘው በተሰጥኦ፣ በዕድል ወይም በጥረት ብቻም አይደለም፣ በሐሳብ ማሰላሰል ውስጥ ነው። ዓለም በፍጥነት ትጓዛለች። ዛሬ ምን ተማርኩ ብለው ራሳቸውን ሳይጠይቁ ከአንድ ቀን ወደ ሌላው በሚጣደፉ ሰዎች ደግሞ ዓለም ተሞልታለች። ነገር ግን በየምሽቱ ወደ ውስጥ ለመመልከት፣ እድገትን ለመለካት፣ ድርጊቶችን ለመገምገም፣ መሻሻልን ለመፈለግ ጊዜ የሚወስድ ሰው እንዲሁ የሚንሳፈፉት ሰዎች እጅግ ይቀድማቸዋል። በምሽት ዓይኖችህን ከመጨፈን በፊት ለማሰላሰል አንድ አፍታን ውሰድ። ራስህን ጠይቅ። ዛሬ ምን ጥሩ ነገር ሠራው? የት ጋር ተሳሳትኩ? ነገ እንዴት የተሻሻለ መሆን እችላለሁ ብለህ ጠይቅ። ምክንያቱም ስኬት የፍጹምነት ጉዳይ አይደለም፣ የመማር የመላመድና ከእያንዳንዱ ቀን ጋር እየጠነከሩ የሚሄዱ ጉዳዮች ስብስብ ነው። ስህተትን የሚፈራ ሰው በፍጹም እርምጃ አይወስድም። ነገር ግን ከስህተቱ የሚማር ሰው ውድቀቶችን ወደ መረማመጃ ድንጋይነቶች፣ እንቅፋቶችን ደግሞ ወደ ዕድሎች ይለውጣል። እያንዳንዱ ቀን ትምህርት ነው። እያንዳንዱ ትዕግስት ያስተምሩሃል። እያንዳንዶቹ ስነ ስርዓቶች ይፈትናሉ። ሌሎች ደግሞ ገና ያላያቸው ድክመቶችን ይገልጡልሃል። ነገር ግን ሁሉም በቅንነት ከተመረመሩ ከበፊት የበለጠ ጥበበኛ አድርገው ይተውሃል። በታሪክ ውስጥ ታላቅ ሰዎች ኢንዱስትሪዎችን የቀረጹ፣ ሕዝቦችን የመሩና የቅርሶችን የገነቡ እንከን አልባ አልነበሩም። ነገር ግን ይህንን እውነት ተረድተውት ነበር። ራስን ማወቅ የተዋጣለትን መሰረት ነው። ተመሳሳይ ስህተቶች በጭፍን አልደገሙም። አንድ የእጅ ባለሙያ ሥራውን የሚያጠናው ራሳቸውን አጥንተዋል፣ እርማቶችን እያደረጉ ቴክኒኮቹን እያጠሩና ያለማቋረጥ እየተሻሻሉ ነው። አንተም እንዲሁ ነው ማድረግ ያለብህ። በየምሽቱ በእያንዳንዱ ቀን መጨረሻ ላይ ቀንህን ለመገምገም ጊዜን ውሰድ። አስፈላጊ ከሆነ ጻፈው። ጥሩ የሠራኸውን አክብር፣ የጎደለህን እወቅ፣ በጸጸት ሳይሆን በቁርጠኝነት። ምክንያቱም በየቀኑ መሻሻልን የሚፈልግ ሰው በሕይወት ውስጥ ያለ ግንዛቤ ከሚጓዝ ሰው እጅግ ከፍ ይላልና። ስለዚህ እልሃለሁ፣ አንዲትም ቃል ሳትማርባት አንዷም ቀን እንዳታልፍ። የሚያሰላስል የሚላመድና የሚያድግ ሰው መጻኢ ዕድሉን የሚቆጣጠር ሰው ነው። ወደ ውስጥ ማየትን ያልቻሉ ሰዎች ለዘላለም በማይረዷቸው ኃይሎች ቁጥጥር ስር ይሆናሉ። ነገር ግን ራሳቸው የሚያጠኑ ሰዎች የራሳቸውን የዝግመተ ለውጥ ቁልፍ ይይዛሉ። በመጨረሻም ይህ በስኬታማ ሰዎችና እንዲሁ በሚኖሩ ሰዎች መካከል ያለው ታላቅ ልዩነት ነው። አሁን ላይ በጥንቃቄ አድምጠኝ። እነዚህ 10 ልማዶች
ትናንሽ ናቸው፣ ነገር ግን ተጽዕኗቸው የማይለካ ነው። የጠንካራ አእምሮ፣ የሥነ ሥርዓት ያለው ባሕሪና የኃይለኛ ሕይወት መሠረቶች ናቸው። ጥያቄው ተግባራዊ ታደርገዋለህ ወይ? ወደ ታላቅነት ለሚመሩ ትናንሽ ዕለታዊ እርምጃዎች ቃል ትገባለህ ወይ? ምርጫው ያንተ ነው። እናም በጥበብ ከመረጥክ የወደፊቱ ማንነትህ ያመሰግንሃል። ስለዚህ ዛሬ የትኛውን ልማድ ትጀምራለህ? ምክንያቱም የምትፈልገው ሕይወት አንተን እየጠበቀ አይደለም፣ አንተ እርምጃን እንድትወስድ እየጠበቀ ነው። እናም ወዳጄ እርምጃ ሁል ጊዜ በአንተ ቁጥጥር ስር ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ ከቻሉ አባል በመሆን ቻናሉን ይቀላቀሉ። እናመሰግናለን። እንቀጥላለን።